إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم. ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. ولا تستوي الحسنة ولا السيئة ادفع بالتي هي أحسن فإذا الذي بينك وبينه عداوة كأنه ولي حميم وما يلقاها إلا الذين ይሄን እግዚአብሔር የመረጣቸውን ነቢያቶች ነብይ አድርጎም የላካቸው የተላኩ የእግዚአብሔርን ሕያው ቃሉ ወደ ሰዎች እንዲያደርሱ የተላኩ ነቢያቶች አላስፈላጊ ቃል መጠቀም ጥሩ አይደለም፣ አያስፈልግም። እሺ ይቅርታ ይደረግ፣ ችግር የለውም። ችግር የለውም። ግን አንተ መብትህ ነው። ግን እኔ ጥሩ ሆኖ አይታየኝም። ለምሳሌ እንደዚህ ያልኩት ስለተመረጥክ ብቻ ብቁ አትሆንም። አሁን እኮ ይሁዳንም እኮ የመረጠው ኢየሱስ ክርስቶስ ነው፣ ግን በኋላ ከሃዲ ነው የሆነው አይደለም። የክርስቶስና የይሁዳን ተውና እሱ ተው። ግን ስለተመረጥክ ብቁ አትሆንም የሚባል ነገር የለም። የምትመረጠው ብቁ ስትሆን ነው። ይሄ ማወቅ አለብህ። በመጀመሪያ የምትመረጠው ብቃት ሲኖርህና ብቁ ስትሆን ነው እንጂ ስለተመረጥከው ብቁ አትሆንም የሚባል ነገር የለም። ይሄ መራጩ እግዚአብሔር ስለሆነ ፈጣሪ ስለሆነ ዝም ብሎ በተራ ነገር አይመርጥም። እንደዛም ከሆነ በተመረጡበት ሰዓት ብቁ ሆኖ ሊሆን ይችላል። በኋላ ግን ባክ አድርጓል፣ የተወሰነ ተንሸራተዋል። ያማ እግዚአብሔርም እኮ ሰውን በመፍጠር ተንሸራተዋል ሳይሆን እንደ ሰው እሱ ተረት ነው። እግዚአብሔር አይጸጸትም። ለምን ይጸጸታል? ሰው የጻፈው ነው። እሱ እንዳትቀበለው። እግዚአብሔር አይጸጸትም። እግዚአብሔር ለሚሰራው ለሚያደርገውን ነገር ጠንቅቆ ያውቃል። የሚጸጸትበትን ነገር አያደርግም እግዚአብሔር። እንደዚህ አይነት አመለካከት ካለን ገናንን ማለት ነው። ባለፈው ስንከራከር ነበር በጸጸቱ ጉዳይ። እኔም ያንተን ሐሳብ ነው የምደግፍ። ወይ የትርጉም ችግር ነው ምናምን ያልኩኝ ባለፈው ራሱ ስንከራከር። የትርጉም ችግር ሳይሆን የሰው ችግር ነው። ሰዎችን የሚፈልጉትን ያስገቡበት መጽሐፍ ስለሆነ መጽሐፍ ቅዱስ። ለዛ እኮ ነው እኛ ያልረካንበት እኮ። ለዛ እኮ ነው ልባችን ሙሉ በሙሉ ያላረፈበት እኮ። ሰዎች የሚያስፈልጋቸውን መልእክት ስላስቀመጡበት ነው። ገብቷል? ነብያቶች የማይገለጹበትን ማንነት ስለተቀመጠበት ጸሐፊውን በትክክል መልእክቱ ከማን እንደሆነ መልእክቱ ተሸክሞት የመጣውን አካል ስላላስቀመጠው መልእክቱ። ለምሳሌ ኦሪት ብትወስድ ሙሴን የጻፈው ከተባለ የሙሴን አሟሟትን የተጻፈው ሙሴ ከሞተ በኋላ ነው። ገብቷል? ስለዚህ ሙሴ ሳይሆን ከሙሴ በኋላ የነበሩ ሰዎች ናቸው የጻፉት። አዲስ ኪዳን ብትል ራሱ ክርስቶስ ካረገ በኋላ የተጻፈ ነገር ነው። ስለዚህ ምንም እንትን የለውም። ሰዎች እንደፈለጉ አድርገው ያጨማለቁት መጽሐፍ ስለሆነ እኔ በድፍረት ነው የማወራው። የራሴ ስለሆነ ችግር የለውም። እውነትም ስለሆነ የእግዚአብሔር ማንነት የሚያቆሽሽ የሚያወርድ መጽሐፍ ነው። አይገባውም። እንደዚህ አይነት መጽሐፍ የእግዚአብሔርን ማንነት በዛ ልክ መውረድ አልነበረበትም። የክርስቶስን ማንነት ራሱ የነቢያቶቹን ማንነት በዛ ልክ መውረድ አልነበረበትም። አሁን ይቀጥል። ያ በዚህ ላይ ትክክል ነህ። እንደውም እዚህ ላይ አንዳንድ ሪፍሌክት ለማድረግ ያህል እኛ ጋር አምላካችን አላህ ሐሴት ያደረገው ምንድነው? ምዕራፍ 65:11 ላይ አላህ ነገርን ሁሉ አዋቂ ነው የሚለው። አንድ ነገር ከመከሰቱ ከመሆኑ ከመደረጉ ከመከናወኑ በፊት ያለውን ሩቅ ነገር አንድ ነገር ከተከሰተን ከሆነ ማለት ደግሞ ከተፈጠረ በኋላ
ያለውን ግልጽን ነገር ሁሉን የሚያውቅ ነው አምላካችን አላህ። ሩቁን ነገር ግልጹንም ሁሉን አዋቂ አሸናፊ ጥበበኛው ነው ይላል ምዕራፍ 18 ላይ። እንደዛ በግዕዝ አማሬ ሁሉ ይባላል፣ ሁሉን አዋቂ ይባላልና መለኮት ሁሉን አዋቂ ነው። በባይብልም አንዱ አምላክ ሁሉን አዋቂ ነው ተብሎ የተገለጸው አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 20 ላይ አምላክ ከልባችን ይልቅ ታላቅ ነውና ሁሉንም ያውቃል ብሎ የተቀመጠ አይደለም። እዚህ አንድ ማንነት በሰራው ስራ ከተጸጸተ ያንን ስራ ከመስራቱ በፊት ስለማያውቅ ሁሉን አዋቂ አይደለም ማለት ነው። ለምሳሌ ሰው በሚሰራው ስራ ተጸጸተ ይጸጸታል ብሎ ተቀምጧል። ዘጸአት ምዕራፍ 13 ቁጥር 17 ላይ መሰለኝ አምላክ ህዝቡ ሰልፉን ባየ ጊዜ እንዳይጸጸተው እና ወደ ግብጽ ደግሞ እንዳይመለስ ብለዋልና ብሎ አስቀምጧል። እንዳይጸጸተው እያለ ያስቀምጣል። ፐኒናኸም ይላል ዕብራይስጡ ላይ ካያችሁት ፐኒናኸም ማለት ነኸም ማለት እንትን ማለት ነው ጸጸት ማለት ነውና እንዳይጸጸተው እያለ ይናገራል። የእስራኤል ህዝብን የፈርዖንን ሰራዊት ሰልፍ ባየ ጊዜ ግብጽ መውጣቱ ጸጽቶት ወደ ግብጽ መመለስን ከፈለገ በመውጣቱ ተጸጽቷል ማለት ነው። ተጸጽቶም ነበር ነው ብሎ መገለጽ ይቻላል። ስለዚህ የእስራኤል ህዝብን ሰው ስለሆነ የወደፊቱን ነገር ስለማያውቅ በሰራው ስራ ሊጸጸት ስለሚችል ፈጣሪ እንዳይጸጸተው መክሮታል። ስለዚህ ሰው የወደፊቱን ነገር ሁሉን አዋቂ ስላልሆነ በሚሰራው ስራ ይጸጸታል ነው ያ ፖይንቱ ነው። የሰው ተቃራኒ ደግሞ አምላክ የሚባል ነገር አለ። ለተራ አምላክ የሚባል ደግሞ የሆነ ቢንግ አለ። አምላክ ደግሞ የወደፊቱን ነገር ሁሉን አዋቂ ስለሆነ በሚሰራው ስራ አይጸጸትም። ዘኍልቍ ምዕራፍ 23 ቁጥር 9 ላይ ሐሰትን ይናገር ዘንድ አምላክ ሰው አይደለም ይጸጸትም ዘንድ የሰው ልጅ አይደለም እያለ ይናገራል። አንደኛ ሳሙኤል ምዕራፍ 15 ቁጥር 9 ላይ የእስራኤል ኃያል አይዋሽም አይጸጸትም እርሱ ይጸጸት ዘንድ ግን ሰው አይደለምና ይላል። እዚህ አምላክ መጸጸት የሚባል ነገር ለሱ ለባህሪ የተገባ ነገር አይደለም። ያንን ነው ባይብል ስቴት የሚያደርገው። እዚህ መጸጸት ለሚለው ልክ እንደዛው ነው። ዕብራይስጡ ነኸም የሚል ዕብራይስጥ ቃል ነው የሚያስቀምጠው። ከዚያ በተቃራኒ ያህዌ ደግሞ ወይም እግዚአብሔር የሚባለው ወይም ኤሎሂም የሚባለው በሰራው ስራ እንደተጸጸተ ደግሞ መልሶ ይነግረናል። ዘፍጥረት ምዕራፍ 6 ቁጥር 6 ላይ ያህዌ ሰውን በምድር ላይ በመፍጠሩ ተጸጸተ በልቡም እጅግ አዘነ ይላል። ተጸጸተ ወይም ደግሞ ይናኸም ይላል እንደዛው ላይ ያስቀምጣል። ይናኸም ምናምን ተጸጸተ እያለ ያስቀምጣልና ልክ እንደዛው ነኸም በሚል ስር ነው የመጣው መጸጸት ከሚል ስር ነው የመጣውና እግዚአብሔር የተጸጸተ ሰውን በምድር ላይ በመፍጠሩ ነው። በዛ ምክንያት ነው የሰሩትን ወንጀል አይቶ ከመነሻው ሰው መፍጠር አልነበረብኝም ብሎ በስራው ተጸጸተ ይላል። ስለዚህ መጸጸት ገብታችኋል ለሁሉን አዋቂ አምላክ የተገባ ባህሪ አይደለም፣ ባለማወቅ መሰረት የመጣ ነው። ሁሉን አዋቂ የሆነ አምላክ ይጸጸታል ብለን አናምንም እኛ። ገብታችኋል ብዙ ቦታ አለ ካያችሁ እግዚአብሔር ሰውን በምድር ላይ በመፍጠሩ አዘነ፣ እግዚአብሔር ሰውን በምድር ላይ በመፍጠሩ ራራ፣ እግዚአብሔር ሰውን በምድር ላይ በመፍጠሩ አጽናና፣ እግዚአብሔር ሰውን በምድር ላይ በመፍጠሩ እንትን አለ ረዳ፣ እግዚአብሔር ሰውን በምድር ላይ በመፍጠሩ ተቆጣ ምናምን እያለ ይናገራል። እና ሰው በስራው ማለት የሆነ አካል በስራው ማዘኑ፣ መራራቱ፣ መጽናናቱ፣ መርዳቱ፣ መቆጣቱ ትርጉም አይሰጠንም ሁሉን አዋቂ ነው የሚባል ነገርን ካስከተልን ማለት ነው። ይሄ የፈጣሪ ባህሪ አይደለም፣ ፈጽሞ ሊገለጽበት የሚገባ ነገር አይደለም። ካያችሁት እዛው ዘፍጥረት ምዕራፍ 6 ቁጥር 7 ላይ ሰውን በምድር ላይ በመፍጠሩ ተጸጸተ ብሎ የሚናገረው ራሱ እግዚአብሔር ወይም ደግሞ ሙሴ ሳይሆን ማንነቱ ማን እንደሆነ የማይታወቅ ሰው ነው። ታውቃላችሁ እዛው 7 ላይ ካያችሁት እግዚአብሔር የፈጠርኩትን ሰው ከምድር ላይ አጠፋለሁ ከሰው እስከ እንስሳ ኧረ ተው አንተ ልጅ ከልጅ ጋር ስላለው ነው ሶሪሽ የፈጠርኩትን ሰው ከምድር ላይ አጠፋለሁ ከሰው እስከ እንስሳ እስከ ተንቀሳቃሽም እስከ ሰማይ ወፍ ድረስ ስለፈጠርኳቸው ተጽናንቻለሁና አለ ይላልና ሰውስ ስላጠፋ አምላክ ደግሞ ሰውን በመፍጠሩ ተጸጸተ የሚለው ነገር እንደው አብሮ መሄድ ነገር አይደለም። ከዚህ ተረክቶ ለማለት ፈልጋለሁ። በዚህ የመጣሁት ምንድነው የነብዩ ዮናስን ታሪክ የዩኑስን ታሪክ እንድናይ ነው። በዛው ዩኑስ ሂስትሪ ጋር ስንመለስ ወደዚህ ኒናዋ ወደሚባል ነዋሪ እንደተላኩ ወደዛ ነዋሪዎች እንደተላኩ ይናገራል ሂስትሪ። ኒናዋ የሚባሉት ዛሬ ሰሜን ኢራቅ አካባቢ ሙሶል የሚባል አካባቢ አለና ደጅላ ምናምን የሚባሉ ወንዞች አሉ ወደዛ እና እዛ ዳርቻዎች ላይ የሚገኙ ህዝቦች ነበሩ። ኒናዋ የሚባሉት እነዛ ናቸው እና ወደዛ ነው የተላኩት እና ከኢየሱስ ልደት በፊት በ8ኛው ክፍለ ዘመን እንደኖሩ ይገመታል። ከሂስትሪ ከአርኪኦሎጂካል ምናምን ጥናቶች አንፃር እንደዛ ይገመታል። አባታቸው መታ ምናምን የሚባል ስም ነው የሚታወቁት። ደግ ሰው ነበሩ። ዩኑስ አለይሂ ሰላም ደግሞ ኒናዋ ውስጥ ተወልደው እዛ ነው ያደጉት እና እድሜያቸው 30 ዓመት አካባቢ ሲሞላ አላህ ሱብሓነሁ ወተዓላ መልእክቱን የማድረስ ከባድ ኃላፊነት ይጥልባቸዋል። በስማቸው አንድ የቁርአን ምዕራፍም ወርዷል። ካያቸው ስለርሳቸው ምን ብለው ተናግረዋል? እንትና አሊ ዩኑስ አለይሂ ሰላም በ30 ዓመታቸው ነብይ ከሆኑ ጀምሮ ህዝባቸውን ለበርካታ ዓመታት ወደ እምነት ጠርተዋል ብለው አሊ ተናግረዋልና ቁርአን ላይም ስለ ነብይነታቸው መስክሮልናል፣ ነግሮናል። ሱረቱ ሷፋት ምዕራፍ 39 ቁጥር 39 አካባቢ ላይ መሰለኝ ወኢነ ዩኑስ ለሚነል ሙርሰሊን ብሎ አምላካችን አላህ አስቀምጧል። ዩኑስን በእርግጥ ከመልእክተኞች ነው ብሎ አስቀምጧልና
የኒነዋ ነዋሪዎች ለጣዖታት የሚሰግዱ ነበሩ፣ ጣዖታትን የሚያመልኩ ነበሩ። እና ዩኑስ ጥሪ በማድረግ በጀመሩ ጊዜ ከሁለት ሰዎች ውጪ ሌሎች አልተቀበሏቸው ነበር። መጀመሪያ ማንም እንትን አላለም፣ አልተቀበላቸውም ነበር። አንዱ በእውቀት የዘለቀ ነው፣ የነገሮችን ውስጥ ሚስጥር መመርመር የሚወድ ሰው ነው። ሌላኛው ደግሞ ለዓለማዊ ነገሮች ብዙም ደንታ ያልነበረው ለአምልኮ የሚያበዛ ሰው ነበር የተከተላቸው። እና ሌሎቹ ያላመኑ ሰዎች ምን ብለው እንደውም ይወቅሷቸው ነበር ይባላል። ከመካከላችን ስንትና ስንት አዋቂዎች የእምነት አባቶች ምናምን ሳሉ አንተ ብቻህን ተነስተህ የአያቶቻችሁ ምናምን እንትን እምነት ስህተት ነው ትላለህ፣ በስህተት ጎዳና ላይ ናቸው ምናምን ብለህ ትናገራለህ በድፍረት። ይሄ ነገር ስህተት ነው ብለው እንትን አኪዩዝ ያደረጉት ነበረ። እና አምላኮቻችንን ታስተባብላለህ እና አንተ ደግሞ ባመጣሃቸው እንትኖች ማንም የማያውቃቸውን ህግጋት ምናምን እግሮቻችን አስረን እንድንቀመጥ ነው የምትፈልገው ነው እያሉ አኪዩዝ ያደረጉት ነበረ፣ የኒነዋ ህዝቦች ማለት ነው። ወጣቻል እንደዛ አኪዩዝ ያደረጉት ነበረ ዩኑስ በሚነሳ ጊዜ። እና ሁለት ሰው አካባቢ ነበር የተከተለው። እሺ አንዴ ድምጽ ካለ ሚውት አደርጋለሁ፣ ትንሽ ማይመች ሁኔታ ላይ ስላለው ነው። እና በንግግር ብቻ እንትን አላሉም፣ አልታቀቡም ነበረ። በንግግር ብቻ እንደዚህ አኪዩዝ ማድረግ ብቻ አልፈለጉም። በተለያዩ መንገዶች ያስቸግሯቸው ነበር፣ ያሰቃያቸው ነበረ ዩኑስን። ግን ሁሉንም ችሎት ደግሞ በትዕግስት ምናምን ይጠሯቸው ነበር። የነቢያት እምነት ያ ነው። በቃ ነቢያት ሲያደርጉት የነበረው ነገር ይሄ ነው፣ ትዕግስት ነው። ትዕግስት ነበረና ዩኑስ በትዕግስት ነበር ወደ ተውሂድ ሲጠሯቸው የነበረው። እና በሁኔታቸው እያዘኑ የአላህን ብርቱ ቅጣት ምናምን ያስታውሳቸው ነበር። ቅጣት ይመጣል፣ ተው ወደ አላህ ተመለሱ ይሏቸው ነበረ። በቻል እና ህዝባቸው ደግሞ አስተባባይ ነው። ህዝብ በጣም አንዳንድ ጊዜ ምች ደግሞ የሆነ ህዝብ ያጋጥማል። በጣም እንትና የሆነ ዲፌንዲንግ ሜንታሊቲ ያለው ሰው የሚያጋጥማቸዋል። ኖርማሊ አሁንም እኮ አሉ አይደለ? እና እንደዚህ አይነት ሰዎች ነበሩና ያስታውሳቸው ነበረ። በደንብ ያስታውሳቸው በጣም በብዙ መንገድ ደግሞ እንትን ይሏቸው ነበር እኮ እሺ። እና ያስቸግሯቸው ነበረ። በጣም በዛባቸው ነገሩ። ከዚህ በላይ ይሄን ህዝብ መሸከም እንደማይችሉ ምናምን ተረዱ፣ ተሰማቸው። እና የአላህ ሱብሓነሁ ወተዓላ ፈቃድ ሳይጠብቁ ህዝባቸውን ትተው ሄዱ ማለት ነው። ዩኑስ በጣም ከአቅማቸው በላይ ሆነ። በጣም ብዙ መንገድ አስቸግሯቸው፣ በንግግር ብቻ አልተውም፣ በንግግር ይዘልፏቸው ነበር ምናምን። እዚህ በመንገድ ላይ ያሉ አላህ ሱብሓነሁ ወተዓላ ወህይ ያወረደላቸው እና ምንድነው ያላቸው? ዩኑስ ሆይ እንትን ተበል ወደ ህዝቦች ተመለሳለሁ እና ለተጨማሪ ደግሞ 40 ቀናት ጠራቸው። በቃ ወደ አላህ የማመን መንገድ ላይ ጠራቸው ብለው ወህይ ያወርድላቸዋል። እና እንትን አሉ ዩኑስ የአላህን ትእዛዝ ለመፈጸም ወደ ህዝባቸው ይመለሳሉ፣ ያን ህግ ሰምተው ማለት ነው። እና ስለሌሎች ነገሮችም ነገራቸው። በቃ ቅጣት ይመጣል፣ ተመለሱ ወደ አላህ ምናምን አሏቸው፣ ነገራቸው። ታቻል የሰጣቸው የቀን ገደብ 37 ቀናት ምናምን እስኪያልፍ ድረስ ነበረ። ማንም ሰላመነም ነበረ። ከዛ ዩኑስ ምን ብለው ሄዱ? ከ3 ቀናት በኋላ የሚመጣውን ቅጣት ጠብቁ፣ የቅጣቱ ደግሞ ምልክት ፊቶቻቸው ወደ ቢጫነት ይቀየራሉ ምናምን ብለው ዩኑስ ይነግራቸዋል ለህዝቦቹ። እና በሐዘን ተውጣ ሆነም ጌታቸውን ትእዛዝ ሳይጠብቁ ህዝባቸውን ጥለው ይሄዳሉ ዩኑስ አለይሂ ሰላም። ይህን ያደረጉት ደግሞ መለኮታዊ ኃላፊነት ለመሸሽ ወይም ደግሞ ኃላፊነቱን በሰጣቸው አካል ላይ ለማመጽ አልነበረም። ለምንድነው ያደረጉት? በታላቁ ጥሪ ካላመኑ አመፀኛ ሰዎች በቃ ከነሱ ለመራቅ ብቻ ነው እንጂ የጌታቸውን ትእዛዝ ላለመቀበል አልነበረም። ይሄን ነበር ያደረጉት። እዚህ ምን ሆነ? የቀጠሮ ቀን ደረሰ። የኒነዋ ነዋሪዎች በሙሉ ቆዳቸው ገረጣ፣ ከንፈሮቻቸው ደረቁ። የቅጣቱ መምጣት እርግጥ ሆነ ማለት ነው። ዩኑስ የነገራቸው የቅጣቱ መምጣት እርግጥ ሆነ። እዚህ አሁን ገና ሁሉም ነገር ገባቸው ህዝቡ። እርስ በርሳቸው ምን ተባባሉ? ዩኑስ የነገረን ምልክት ይሄ ነው። ስለዚህ እንዲሁ ነው እንጂ እስከዛሬ ድረስ ዩኑስ ሲዋሽ ሰምተን አናውቅም። በቃ እኛ እንዲሁ ነው እንትን ያልነው የደረቅ ነው ምናምን ማለት ጀመሩ። እና ቅጣቱን መምጣት ምናምን በትልቅ ፍርሃት ተውጠው መጣወቅ ጀመሩ። ከሰማይ በጥቁር ዳመና ምናምን ተጋረደባቸው። ሁሉም ሰው መውጫ ቀዳዳ ፈለገ፣ መጮህ ጀመረ፣ መተራመስ ጀመረ። እዚህ ዩኑስ አለይሂ ሰላም መካከላችን ቢኖር ኖሮ እኮ ተስፋ ይኖረን ነበር፣ ጥሎን ከተሰደደ በቃ ምንም ቅጣቱ መጥቶ እንትን ሊለን ሊያጠፋን ነው ብለው መናገር ጀመሩ። ጭንቀታቸው ጣሪያ ነካ ማለት ነው። ሰዎቹ ፈሩ። በመጨረሻ ወደ ማመን ተጠጉ። እዚህ በፈጸማቸው ስህተቶች ልቦቻቸው ምናምን ቢጸጸት ምን ቢሉ ምን ይምጣ ተአምር የሆነ አንዳች ነገር የለም እዛ ጋር። እዚህ ሲቀልዱበት የነበረው መለኮታዊ ቅጣት ቢፈጸም ጥቂት ጊዜ ብቻ ሲቀራቸው ያው ምንም ማድረግ አልቻሉም ነበረ። ቅጣቱ ለመውረድ ገና 2 ቀናት ይቀሩታል። ፈጥናችሁ ወደ እንትን በሉ፣ ወደ አላህ መመለስ ምን በር አንኳኩ ተባሉ። ተውባን አድርጉ፣ ወደ አላህ ተመለሱ የሚል ሐሳብ መጣላቸው።
እዚህ እንትን አሉ ያላግባብ የነጠቃችሁትን የሰው ሀቆች ምናምን ለባለቤቶቻቸው መልሱ፣ እርስ በርሳችሁ ይቅር ተባባሉ። ቀጥላችሁ ደግሞ ለአምላክ ቁርባኖችን ረዱ፣ መስዋዕትን አቅርቡ። ድሀ ሀብታም ሳይባል ሁሉም ሰው ከስጋው በጥቂቱ ይብላ። በመጨረሻም ደግሞ ወደ አላህ እንትን አቅም የሰነታችሁን ተቀብላችሁ ተዋደቁ። ይሄ ኢጓችሁን ጣሉት፣ በቃ አያስፈልግም። ገብታችኋል? ወደ አላህ ተመለሱ ተባሉ። ይሄን ሲባሉ ምን እነሱ ሌላ ምርጫ የላቸውም። በቃ አደረጉ፣ መሞታቸው ነው። ገብታችኋል? እነሱ ነፍሳቸውን በጣም ነው የሚወዱት። ገብታችኋል? አንድ ሰው አማኝነቱ አንድም እንትን የሚለው በቃ ለነፍሱ ያለው ነገር እንትን ይላል፣ ይቀንሳል። እሺ ምድራዊ ነገር ላይ ይቀንሳል። ምድራዊ ነገር ላይ አንድ አማኝ በአንድም አማኝነቱ የሚረጋገጠው በዛ ነው። ኻሊድ ኢብኑ ወሊድ ወደ ፐርሺያ ሰዎች መልእክት ሲልክ ወላሂ ለቀድ ጂእቱኩም ቢሪጃሊን ቱሂቡነል መውት ምን ነበረ እናንተ ህይወትን እንደምትወዱት እንትን ህዝቦች ነው የመጣው ወደ እናንተ ብሎ ነበር ይነገራቸውና ገብታችኋል። ከዚህ ከእምነት ስታፈገፍጉና ለምድራዊ ነገር ራሳችሁን ስታስገዙ በቃ ህይወት ላይ በጣም እንትን ትላላችሁ፣ የሆነ ራሳችሁን ትላከካላችሁ፣ ወደዛ ነገር ትወጣላችሁ። እና በቃ ይጓችሁን ጥላችሁ አቅመ ቢስ መሆናችሁ ምናምን አመኑና በቃ ተዋደቁ፣ ለአላህ ተባሉ። እዚህ ይሄን አደረጉ። እዚህ አላህን ተማጸኑት ምናምን ጸሎትን አደረጉ። ከዛ ኒነዋ የተባሉ እነዚህ ህዝቦች የተባሉትን ሁሉ ያለ መምታት ፈጸሙ ምናምን እና አዛኝ የሆነው ጌታ ተውበታቸውን ተቀበላቸው ማለት ነው። ቅጣቱን ደግሞ አነሳላቸው። አላህ ምን አለን? ሱረቱል ዩኑስ ምዕራፍ 10 ከቁጥር 98 ላይ ምን ብሎ አስቀመጠ? ከዮኑስ በፊት ካለፈው ከተሞች ያመነችና እምነቱ የተቀማት ከተማ ለምን አልኖረችም? ግን የዮኑስ ህዝቦች ባመኑ ጊዜ በቀሪቢቱ ህይወት የወረደትን ቅጣት ከእነሱ ላይ ያነሳንላቸው እስከ ጊዜም ድረስ አጣቀምናቸው ብሎ አምላካችን አስቀመጠ። ገባችሁ? እና የመጣው ቅጣት ምናምን ተሻረ ማለት ነው። ኦኬ ሶሪ። እና ተሻረ ማለት ነው። አምላካችን አለ ተሻረላቸው። እና የዩኑስ አለይሂ ሰላም ህዝቦች ወደ አላህ በመመለስ ከመጣባቸው ቅጣት የዳኑ ብቸኛ ህዝቦች ሆኑ ማለት ነው። በቃ የመጀመሪያው ሰዎች ሆኑ ወደ አላህ በመመለስ በቃ ከመጣው ቅጣት ተረፉ ማለት ነው። እና መዳናቸው ደግሞ በቃ የአላህን እዝነት በጣም የሚያሳይ ነው። ነብያቸውን በድለው እነዛን ነቢያት ማለት ላይክ ነቢያት ምን ያህል ታጋሽ እንደሆኑ ማስተዋል ትችላላችሁና አንድ ነብይ እነሱን ሰጭቶ በቃ እነዚህ ደረቅ ህዝቦች ናቸው ብሎ የሆነ ከተማውን ጥሎ ሲጠፋ አስቡ እንግዲህ። በዚህ ልክ ነብያቸውን ያስቸገሩ ሰዎች ነበሩና ጥሏቸው ወጣ ማለት ነው። እና ትተው የሄዱበትን ታሪክ ልንገራችሁ። ትተው የሄዱበት ታሪክ ዩኑስ ኒናዋን ትተው የሄዱበት ታሪክ ሱረቱል አንቢያ ምዕራፍ 21 ቁጥር 87 ላይ ተረከውን አምላካችን አላህ በቁርአን ሱረቱል አንቢያ ምዕራፍ 21 ቁጥር 87 ላይ ምረም ይላል የአሳውን ባለቤት ተቆጥቶ በሄደ ጊዜ አስታውስ፣ በእርሱም ላይ ፈጽሞ የማንፈርድበት መሆናችንን ጠረጠረ። አሳም ዋጣው በጨለማዎች ውስጥ ሆኖ ከአንተ በቀር ሌላ አምላክ የለም፣ ጥራት ይገባ፣ እኔ በእርግጥ ከበደዎቹ ነበርኩ በማለት ተጣራ ይላል። ዘኑን የሚባል አለ። ዘኑን ማለት የዩኑስ ቅጽል ስሙ ነው። የዩኑስ አለይሂ ሰላም ቅጽል ስሙ ነውና የአሳ ባለቤት ማለት ነው። እና ይህ ስም ይወጣላቸው በአሳ ከተዋጡ በኋላ ማለት ነው። ከዛ በኋላ ነውና ዩኑስ አለይሂ ሰላም ከተማን ትተው ከሄዱ በኋላ በመርከብ ላይ ይሳፈራሉ። ሱረቱ ሰዋፋት ምዕራፍ 39 ቁጥር 140 ላይ የምታገኙት ታሪክ ነው። ወደ ተመላው መርከብ በኮበለለ ጊዜ አስታውስ ይላል። እና ዩኑስ አለይሂ ሰላምን አስመልክቶ በወረደው አንቀጽ ላይ የጠቀሰ እንትን አለ፣ አበቃ የሚል ግስ አለ፣ መሸሽ ማምለጥ ማለት ነው። እና በተለያየ ሁኔታ የሚያገለግለው እና ከጌታው ከርቶ ሄደን ባሪያም ደግሞ ለመግለጽ አበቃ የሚለው የአረብኛ ቃል ሊሆን ይችላል። እቻል ኢዛ በቃ ይላል። ምን ነበር አስተሱኝ አረብኛ ኢዛ በቃ ይላል። እስቲ እሺ ረሳሁት። ለማንኛውም ኢዛ በቃ ይላል ምናምን ብሎ ያስቀምጠዋልና አበቃ የሚለው አንድም ከጌታው ከርቶ ሄደን ባሪያም ለመግለጽ ይውላልና ዘይ ቃል ነው። እና ዩኑስ አለይሂ ሰላም በህዝባቸው ተሰላይስተው ያለህን ፍቃድ ሳይጠብቁ ርቀው ለመሄድ በመሞከራቸው አምላካችን አለ ይህንን ቃል አስቀመጠ ማለት ነው። በቻል እዚህ ዩኑስ አለይሂ ሰላም ከተሳፈሩ በኋላ መርከቧ ተንቀሳቀሰች። ጥቂት ተጉዛ ይሄ መሀል ላይ ቆመች መርከቢቱ ማለት ነው። እና ድንገት ቆመች። መልሶ ሊያስነሳት ሲሞክሩ መርከቢቱ መሀል ውሃ ላይ እንዴት ይሆኑ መሀል ውሃ ላይ ወይ አይተውት መሀል ውሃ ላይ ነው ያሉት። እና ከዚህ በውስጥ የነበሩ ሰዎች መርከቧ ተሰምጣለች ብለው ሰጉ። ከመስጋታቸው ጋር ተያይዞ የገጠማቸው ችግር ምናልባት ወንጀለኛ ሰው አብሯቸው ምናምን ሊሆን ይችላል፣ በዛ ምክንያት ሊሆን ይችላል ምናምን ብለው ገመቱና ይህ ወንጀለኛ ማን እንደሆነ ዕጣ ወጡ። እና ዕጣ ከወጡ በኋላ ወንጀለኛው የምትጠቁመው ዕጣ ለዩኑስ ወጣች ማለት ነው። እና ዩኑስ አለይሂ ሰላም ያላህን ፍቃድ ሳይጠብቁ ህዝባቸውን ጥለው በመሄዳቸው ምክንያት በቃ ሌላ ፈተና እንደመጣባቸው ዩኑስ ይረዳሉ።
እዚህ በጌታቸው ተመክተው ምን አሉ? በቃ ይሄ ትክክል ነው፣ እኔ ወንጀለኛ ሰው ነኝ ብለው ተናገሩ። እና መርከብ ላይ የነበሩ ሰዎች ዩኑስን ያውቁታል፣ መልካም ሰው እንደሆነ እውነተኛ ሰው እንደሆነ ምናምን ያውቁታል። ግን አይ አንተ ተሳስተህ ነው ምናምን ብለው በጣም ብዙ ጊዜ ድጋሚ ዕጣ ቢጣጣሉ ግን ሁሉም ዕጣዎች ለዩኑስ ነው የወጡት። የሰራው ወንጀል ቢኖር ነው ምናምን ከዚህ ሁሉ መልካምነቱ ከዚህ ሁሉ እውነተኝነቱ ምናምን በኋላ የሰራ ወንጀል ቢኖር ነው ብለው ወደ ውሃው ወረወሩት ማለት ነው። ሱረቱ ሳፋት ምዕራፍ 3 ምዕራፍ 39 ቁጥር 141 ላይ ታገኙታላችሁ። በጣም ተጣጣለ፣ ከተሸነፉትም ሆነ 142 እርሱም ተወቃሽ ቢሆን አሳዋጣው ብለው አምላካችን አላህ ሴት አድርጎታል ማለት ነው። ስለዚህ ዩኑስ አለይሂ ሰላም በአሳ ሆድ ውስጥ ሆኑ ጨለማ በሆነ ቦታ ውስጥ በህይወት ተቀመጡ። አእምሯቸው ሙሉ ጤነኛ ናቸው ምናምን ይገርማል። ከአላህ ስራ ታቻል በአንድ እንትን ውስጥ አስቀመጣቸው እና ዩኑስ አለይሂ ሰላም የአላህን ውሳኔ በቃ ተቀበሉት ታቻል እና እንትን አደረጉ። በአሳ ሆድ ውስጥ ሳሉ በጨለማ ተውጠው ሳሉ ያሉበት ሁኔታ ለጌታቸው ያቀርባሉ ማለት ነው። ሱረቱል አንቢያ ምዕራፍ 21 ቁጥር 87 ላይ የአሳውንም ባለቤት ተቆጥቶ በሄደ ጊዜ አስታውስ፣ በእርሱም ላይ ፈጽሞ የማንፈርድበት መሆናችንን ጠረጠረ። አሳም ሞተው በጨለማዎች ውስጥ ሆኖ ከአንተ በቀር ሌላ አምላክ የለም፣ ጥራት ይገባ፣ እኔ በእርግጥ ከበዴዎቹ ነበርኩ ማለት ተጣራ ብሎ ይላልና እስቴት አደረገ። ያንን ነገር በቃ ጸሎት አደረገ ለአምላኩ። የቁርአን አንቀጽ ላውጣላችሁ። እሺ ከዛው ላይ ያስቀምጣልና ሄና ሚቷር ሄና እሺ። እና በዚህ ሁሉ መካከል ደግሞ ከአሳው ሆድ ውስጥ ሆነው ብዙ ነገር ሰምተው ነበር ይባላልና ከዛ ወደ ጌታቸው ቀረቡ፣ በይበልጥ እንትን አደረጉ። ያለበት አስቸጋሪ ሁኔታ ተቋቋሙ፣ ምናምን ዚክር ማድረግ ጀመሩ፣ ምናምን ኢስቲግፋር ዱዓ ምናምን ተጠመዱ። ገብታችኋል? እዚህ መላእክቶችም ዱዓ አድርገውላቸዋል። እሳቸው አላህ ከዚህ ነገር እንዲያወጣቸው ዱዓ አድርገውላቸዋል። እና አላህ ሱብሓነሁ ወተዓላ ብዙ ካወደሱትና ምህረት ከጠየቁት ደግሞ በኋላ ይቅር እንዳላቸው ይነግረናል። 88ኛው አያ ላይ ሱረቱል ዩኑስ ሱረቱል አንቢያ ምዕራፍ 20 ቁጥር 88 ላይ ለእርሱም ጥሪውን ተቀበል ነው ከጭንቅ ማዳን ነው እንደዚሁ ምዕመናን እናድናለን ብሎ አምላካችን አላህ ሴት ያደርጋል። ገብታችኋል? ዩኑስን ከአሳ ነባሪ ሆድ ውስጥ ያዳነ አምላክ እናንተንም ደግሞ በቃ ወደ አላህ ቀረቡ አድናችኋል እያላችሁ ነው። ገብታችኋል? አንድም በቃ ከቁርአን እንድትወስዱት የሚገባው ነገር አንድም ቁርአን ያለፉ ሰዎችን ታሪክ መንገሩ ይሄ ነው፣ ያስተምረናል በእነሱ ታሪክ ውስጥ ያን ልታሰምሩበት ይገባል። ገባችሁ? ያ ነውና ዩኑስ አለይሂ ሰላም ዱዓ ማብዛታቸው ወደ አላህ በይበልጥ ደግሞ መቅረባቸው የአላህ ይቅርታ አስገኘላቸው ማለት ነው። ሱረቱ ሳፋት ምዕራፍ 39 ቁጥር 143 እስከ 144 ላይ እርሱ ለጌታው ከአወዳሾችን ባልሆነም ኖሮ እስከሚቀሰቀሱበት ቀን ድረስ በሆድ ውስጥ በቆየ ነበር ይላል። አወዳሾች ወይም ደግሞ ተስቢህ የሚያደርጉት ዚክር ከሚያደርጉት ውስጥ ነው ብሎ አምላካችን አላህ ይነግረናል ማለት ነው። ኦኬ ሶሪ እና እንደዛ ይለናል። እና እዚህ ላይ ማውሳት ያለብን ነገር አንድ አላህ ህዝባቸውን ከማጥፋቱ በፊት የሰጣቸው እንትን ነበረ 40 ቀን ገደብ ነበረ። 37 ቀናት ታግሰው 3 ቀን መታገስ አለመቻላቸው ወደ ምን እንደወሰዳቸው ነው። አንድ ገባችሁ? ሌላኛው ደግሞ አላህ Subhanahu Wa Ta'ala ትልቅ ፈተና አዘጋጅቶ በአሳ ሆድ ውስጥ ትዕግስትን አስተምሯቸዋል። አሳ ሆድ ውስጥ አስቡት፣ ጨለማ ነው ምናምን ይከብዳል። ብቻ አሳ ሆድ ውስጥ መሆን ማለት ፈጣሪ ወይ ዝም ብላችሁ ስትስሉት ራሱ በቃ ከባድ ነገር ነው። ትዕግስት አስተምሯቸዋል። በዛ ውስጥ አሳው ዩኑስ አለይሂ ሰላምን እንደ ውድ ያደራ ዕቃ አስቀምጧቸዋል። ገብቷቸዋል? ምንም ሳይነካቸው። ይሄም ሌላ ነገር ነውና በኋላ ደግሞ ያው ባህር ዳርቻ አካባቢ ተፋቸው ቢባለው ገብቷቸዋል? ይሄ እንትን ይላል። ይሄ በጣም ሱብሃንአላህ በጣም ከባድ ነገር ነው። እና ሱረቱ ሳፋት ምዕራፍ 39 ቁጥር 145 ቁጥር 146 ይቀጥላል ታሪኩን። ምን ብሎ ይቀጥልናል? እርሱ በሽተኛ ሆኖ በቀይ በሌለው በባህር ዳርቻ ላይ ጣል ነው። ባህር ዳርቻ ላይ የተጣለው በእርሱም ላይ ባጠገቡ ክቅል የሆነ ዛፍ አበቀልን ይላል። እዚያ አሳው ወደ ባህር ዳርቻ በተፋቸው ጊዜ ሰውነታቸው ዝሎ ነበረ፣ አካላቸው ተዝለፍልፎ ነበረ። በሻል ወቅቱ ደግሞ ፀሐይ በነበረችበት ጊዜ ነበር ይባላል። እና አላህ Subhanahu Wa Ta'ala ከጠጋቸው ቅጠሏ የበዛ ዛፍ አበቀለላቸው። ከፀሐይ ዋሩ ደግሞ ይጠለሉበታል። ሊጎዳቸው የሚችል ተባይም ሆነ አዋሪ ምናምን በዛፏ ዙሪያ አልነበረ። እዚህ ከዛፏ ፍሬዎች ደግሞ ወተት የሆነ ነገር የተንጠባጠበ አጠገባቸው ማለት ነው። ድካማቸውን ሁሉ አስታገሰላቸው። ያ ነው ማለት ነው። ስለዚህ ዩኑስ አለይሂ ሰላም አቅማቸው ከተመለሰ በኋላ ወደ ህዝባቸው ወደ ኒነዋ አቀኑ፣ ተመለሱ። ወደ ከተማዋ ሲቀርቡ አንድ እረኛ ያገኛሉ። የተፈጠረው በሙሉ ይነግራቸዋል። ሰዎች ሁሉ የአላህን ሕግጋት ያስተምራቸው ዘንድ ዩኑስን እየጠበቁት እንደሆነ ምናምን የህዝቡን ስታተስ ይነግራቸዋል። እና ሰዎች ዩኑስ አለይሂ ሰላምን መመለስ ይሰማሉ። በአንድ አፍታ በዙሪያቸው ይሰበሰባሉ ማለት ነው። ዩኑስን ሲያዩ በቃ ከምን ቅጣት እንዴት እንደተረፈ ያውቃሉ። በቃ ገብታችኋል? የሆነ ኦኬ ሶሪ እና እንደዛ ማለት ነው።
ላደረጉባቸው ነገሮች ሁሉ ይቅርታ ይጠይቃሉ ህዝቦቹ። ገባችሁ? እና ዩኑስ አለይሂ ሰላም ይቅርታ ሰጧቸው ማለት ነው። ያላህን ህግጋት አስተማሯቸው። የኔናው ህዝቦች ደግሞ አላህና ነቢያቸውን ከታዘዙ በኋላ ደስታ የሞላ ህይወት መኖር ጀመሩ ይለናል ሱረቱ ሳፋት ምዕራፍ 3 ከቁጥር 148 ላይ አመኑም ይለናል። ከዚያስ እስከ ጊዜ ድረስም አጣቀምናቸው ይላል። እዚህ ዩኑስ አለይሂ ሰላም ህዝባቸውን ትተው ለመሄድ የተነሱበት ስላስከፋቸውና ድርጊታቸው ሁሉ ስሜታቸውን ስለሚጎዳው ነበረ። ይሄ ደግሞ የችኩልነትና ትዕግስት ማጣት አንድ ገጽታ ነው። እዚህ ያንን ነገር አምላካችን አላህ በዛ አስተምሮናል። የሚኖሩበት ሁኔታ ምንም ያህል አስቸጋሪ ቢሆንም ከእንዲህ አይነት ውሳኔ ላይ ደግሞ ከመድረሳቸው እንደ ትልቅ ጥፋት ተወስዶባቸዋል። ኢሞሽን የሚባለው ስሜት የሚባለው ነገር ባይዘ ሳይኮሎጂካሊ ካያችሁት ጥላቻና ውዴታ፣ ደስታና ሀዘን የሚባለው ነገር ነው። ጥላቻና ውዴታ ውስጥ ሆናችሁ አንድን ነገር በጣም ስለወደዳችሁት፣ አንደኛው ነገር ደግሞ በጣም ስለጠላችሁት፣ አንድን ነገር ላይ በጣም ደስተኛ ስለሆናችሁ፣ አንደኛው ነገር ላይ ደግሞ በጣም ሀዘን የሆነ አዝናችሁበት እስካላችሁ ይሄ ኢሞሽን ይባላል። በኢሞሽን ውስጥ የምትወስኑት ውሳኔ ትርፉ ጸጸት ነው። ገባችሁ? ሳይኮሎጂካሊ ሚያ ነው። ጸጸት ውስጥ የሚከታችሁ አንድ ነገር በጣም ስለወደዳችሁት ወይም ደግሞ አንድ ነገር ስለጠላችሁት የምትወስኑት ውሳኔ ነው። አንድ ነገር በጣም ደስተኛ ስለሆናችሁ፣ አንድ ነገር ላይ ደግሞ በጣም ስላዘናችሁበት የምትወስኑት ውሳኔ ነውና አምላካችን አላህ ሱረቱል ኢስራ ላይ ማንኛውን ነገር ያለ እውቀት አትከተል የሚል ለዛ ነው ሱረቱል ኢስራ ላይ በቻል። ስለዚህ ከዛ አንፃር ነው ያችን ነገር አስምሩበት። ኢንሻአላህ ሌላ ጊዜ እንሄድበታለን። እና ከእንዲህ አይነት ውሳኔ ላይ መድረሳቸው እንደ ትልቅ ጥፋት ተወስዶባቸው ነበረ። ምንም አስቸጋሪ ሁኔታ ላይ ቢሆኑ አምላካችን አላህ በዮኑስ ታሪክ ውስጥ ደግሞ ትዕግስትን፣ ችኩልነት የሚባለው ነገር እንተው፣ ትዕግስት የሚባለውን ነገር እንድንላመድ አስተምሮናል። እሺ ቀንድ ኦኬ እሺ። እና ካያችሁ የረሱል ሰለላሁ ዐለይሂ ወሰለም ታሪክ ላይም ካያችሁት ሙሽሪኮች ወይም አጋሪዎች ማንም ሊሸከመው የማይችለውን በደል ሲፈጽሙባቸው ነበረ። ሱብሃንአላህ የረሱል ሰለላሁ ዐለይሂ ወሰለም ታሪክ በሰፊው እናየዋለንና በቃ በጣም ከአቅማቸው በላይ ሲሆን ተሰደዋል። ረሱል ሰለላሁ ዐለይሂ ወሰለም ምንም ባጻፋ ያደረጉት ነገር የለም። ሱብሃንአላህ እና መለኮት ትእዛዝ እስኪመጣላቸው ድረስ ግን በቃ ችለው ነው የተቀመጡት። ታውቃላችሁ ረሱል ሰለላሁ ዐለይሂ ወሰለም እንደዛ ሲበድሏቸው ችለው ነው የተቀመጡት። አምላካችን አላህ ተሰደደ የሚለው ነገር እስኪመጣላቸው ችለው ነው እንትን ያሉትና መልእክተኛ ሰለላሁ መልእክተኛቸውን በሚደርሱበት አጋጣሚ የሚደርስባቸው ፈተናዎች በትዕግስት እንዲልፏቸው ፍጹም የሆነውን ደግሞ እንትን ብሏል። የዩኑስን ታሪክ ገልጾ አምላካችን አላህ አስተምሯቸዋል። በቃ የሆነ ረሱል ሰለላሁ እኛን ብቻ አይደለም ረሱል ሰለላሁ አስተምሯቸዋል። ሱረቱል ቀለም ምዕራፍ 64 ከቁጥር 48 እስከ 50 ላይ ለጌታም ፍርድ ታገስ፣ በመበሳጨትና ባለመታገስ እንደ አሳው ባለቤትም እንደሆነ ሳትሆን እርሱ በጭንቀት የተመላ ሆኖ ጌታውን በተጣራ ጊዜ ከጌታው የሆነ ጸጋ ባላገኘው ኖሮ በምድረ በዳ ተወቃሽ ሆኖ በተጣለ ነበር። ጌታውን በነብይነት መረጠው ከደጋጎቹ ማድረግ ይላል። ረሱል ሰለላሁ ዐለይሂ ወሰለም እኛም ብቻ አይደለም ታላቁን ነብይም ነው ያስተማራቸው። እንደዛ ሲበደሉ በነበረበት ጊዜ የዩኑስን ታሪክ ጠቅሶ ባለመታገስ የሆነበትን ነገር እየነገረን ነበር። ከዩኑስ አለይሂ ሰላም ብዙ የምናገኛቸው ትምህርቶች አሉ። አንደኛ የአላህ ሱብሓነሁ ወተዓላን ህግጋት ለማድረስ ስንነሳ ልክ አሁን እኛም እዚህ ንጽር ላይ ምናምን ያሉ ልጆች ይሆናል እዛም ስር ያላችሁ በቃ ብዙ ነገር በብዙ መንገድ ነው የአላህን መልእክት የምናደርሰውና በጣም ጥንቁቅ ጽኑ ኢስቲቃማ ያለው ሰው ታጋሽ መሆን አለብን። እሱን እንደሚጠበቅብን አንድ ልናሰምርበት ይገባል። የሰው ልጅ ሁሉ ጊዜ አላህን ማሰብና የፈጸመውን ስህተት ደግሞ ሲረዳ ፈጥኖ ደግሞ ኢስቲግፋር ማድረግ እንዳለበት። ለምን መሃሪ ጌታ ስላለው አላህ ሱብሓነሁ ወተዓላ ከልብ የመነጨን ተውባ ደግሞ ያለ ጥርጥር እንደሚቀበለን። ስለዚህ ደግሞ ወደ አላህ ሱብሓነሁ ወተዓላ መጠጋትና ተስፋ ለመቁረጥ እንደሚያስፈልገን የዩኑስ አለይሂ ሰላም ህዝቦች በእርግጥ ሞት እንደከባባቸው ሲያውቁ ያደረጉት ምን እንደነበረ ካያችሁት ተውባን አይደለ ወደ አላህ መመለስ ነው። ያ ነገር ተቀባይነት አግኝቷል። ምክንያቱም ተውባ ባደረጉበት ሰዓት የቅጣቱን መምጣት የሚጠቁሙ ምልክቶች ስለታዩ እንጂ ቅጣቱ ገና አልመጣም ነበር። ቅጣቱ ከመጣ በኋላ ግን ተውባችሁ ተቀባይነት የለውም። አምላካችን አላህ የነገረን ያንን ነው። ሞት በመጣ ጊዜ ገርገራ በሚባለው ጊዜ ወይም ደግሞ በመሞቱበት ሰዓት ከሞታችሁ በኋላ የምታደርጉት እንትን ንስሐ አይሰራም፣ አይቀበላችሁም። ያኔ ቅጣቱ በመጣ ሰዓት አይቀበላችሁም። የዛ ፈርዖንም ውሃ ውስጥ ሳለ በቃ አምኛለሁ አንተ አምላክ ነህ ብሏል፣ ግን ተቀባይነት የለውም። ስለዚህ ሁላችሁም እቺ የሞት ሰዓት ሳትመጣ ገብታችኋል፣ ሳትሞቱም ወደ አላህ ተመለሱ፣ ወደ አላህ ተመለሱ። ሁላችሁም ወደ አላህ ተመለሱ። ሁላችንም የአደም ልጅ ተሳሳች ነው። ለሰዎቻችሁ ንስሐን ጠይቁት። አምላካችን አላህ መሐሪ ነው፣ ተዋቢ ሆኑ ተዋቢ ነው። ንስሐን ገቢዎችን አላህ ይወዳልና እንደዛ አድርጎ አንድ አስምሩበት። ስለዚህ በንስሐ እንትን በሉ። ዩኑስ በተጨማሪ ካያችሁት እንዳልዋሻቸውና ገና ይመጣል ደግሞ ያላቸውን ቅጣት ነበሩና
እሱን ተገንዝበው ነበረ እና ፈጥነው ወደ አላህ ሱብሓነሁ ወተዓላ ተመልሰው ነበረ። ሌሎች የጠፉ ህዝቦችን ስንመለከት ሁኔታቸው እንዲህ አልነበረ። ለምሳሌ የፊርዓውንን ጸጸት ምናምን ተውባ ቅድም የነገርኳችሁ ምናምን ስታዩ እነሱ እንትን ካለ በኋላ ነው ይሄ ጥፋቱ ከመጣ በኋላ ነውና ጥፋት ከመጣ በኋላ ከሞትን በኋላ ወይም ደግሞ ሞት በመጣ ጊዜ የምናደርገው ጸጸት እንደው ስተት ነው፣ ተቀባይነት የለውምና እንትን ወደ አላህ እንመለስ እላለሁ። እንግዲህ ጌታችን ሆይ ዘወትር እንድናስብ አድርገን ነው ማለት ያለብን። ሁልጊዜ እሱን ማስታወስ አለብን። ገብታችኋል? በድሎትም ይሁን በጭንቅ ሰዓትም ይሁን ወደ አንተ እንድንጠጋ እርዳን። አሚን። እሺ ጀዛኩሙላሁ ኸይራ። ባቢ አረዘምኩብህ። አይ ቲንክ አንዳንድ ሀሳቦች ለማሳጠር ስለሚከብዱ ነው። ይሄን ይመስላል። ቴንክ ዩ አህሚ፣ አመሰግናለሁ። እንደ ርዕሱ ነውና አሁን ሰፋ አድርገህ የምትዳስሰውን ርዕስ ከሆነ ማስፋት ነው ያለብህ፣ ማስረዘም ነው ያለብህ። እኔም ምንም ደስ ይለኛል። እኔ የምፈልገው ግን ሰላም ብያለሁ። ቅዱስ ጃ እንኳን ደህና መጡ። እኔ የምፈልገው እዚህ ጋር በነገራችን ላይ እየተሰበከ ያለው ልጃችሁ ነውና የድንግል ማርያም ልጆች ገብታችሁ ስለ ነብዩ መሐመድ ማንነት እናንተ የምታውቁትን ብትናገሩ ደስ ይለኛል። ጉራ ሚዩት አድርገው ስልከን። ምክንያቱም የሆነ ዋሻ ውስጥ ተቀምጠን ስለ አንድ የማናውቀው ነገር በተረትና በውሸትና በቅጥፈት ስለ አንድ የማናውቀው ታሪክ ማውራት ሳይሆን እኔ ሲሉ ሰማለሁ። እዚህ ጋር መጥታችሁ በስነ ስርዓት የፈለጋችሁትን የተጻፈውን የማንበብ መብት አላችሁ። የሚከለክላችሁ ሰው የለም። እነሱ በድፍረት መጥተው እንደው መጽሐፍ ቅዱስንና አንድ ሰው ስለ ክርስትና ሲያወራ ክርስትናን ወክሎ እያወራ ነው ብዬ ነው የምለው በነገራችን ላይና መጽሐፍ ቅዱስንና ክርስትና የጣለውን ነብይ ያነሱት ነው እነሱ ስለ ዩምስ። ስለዚህ ስለ ነብዩ መሐመድ ደግሞ እናንተ ደፍራችሁ የነብዩ መሐመድን ታሪክ ወይም ማንነታቸው እኛ ጋር ልታወሩ አትችሉም የምትሉትን ነገር አለና ገብታችሁ የነብዩ መሐመድን ታሪክ የምታውቁትን ገብታችሁ ብታስተምሩ፣ እናንተም ብታስተምሩኝ ደስ ይለኛል። ክርስቲያኖቹም ራሱ ሙስሊሞቹ እያስተማሩ ነውና ግቡ፣ ገብታችሁ ጠይቁ። ወይም የምታውቁትን ስለ ነብዩ መሐመድ ማንነት በድፍረት የምታውቁትን እዚህ ጋር የተጻፈውን ብታነቡ ወይም ብትመክሩን ብታስተምሩን ደስ ይለኛል። እና አለ እኔ እናንተ ብቻ ነን ደፋር እንደዚህ ደፍረን የምንጠይቀው እንጂ ሰው የለም። በቃ ማውራት የሚፈልግ ሰው አለ? ቅዱስ ጃ አለሁ። ባቢሎን ቅዱስ ጃ ስራ ነው መሰለኝ። አሁን አንተ ልጠይቅህ። እሺ አንተ ስላልከውን አህመድ ይመልስልህ ነበርና ነብዩ መሐመድ ነብይነታቸው ትቀበላለህ? ከምን አንፃር? እንዴት ከምን አንፃር? ከምን አንፃር ማለት እኔ የእስልምና ሃይማኖት ተከታይ አይደለም። መጀመሪያ የተጠየቀው ጥያቄ ምን ነበረ መሰለህ? የነብይነት መስፈርት ስትባል ያ አንተ ያስቀመጥከውን የነብይነትን መስፈርት ነብዩ መሐመድ ያሟላል ብሎ ነገረ አህመድ። ገብቷል? ስለዚህ አንተ ነብዩ መሐመድ ነው የሚለውም ሊያስቀይማቸው አይገባም። በአማርኛ እንትን ስለምትሉኝ በሌላ ቋንቋ ነው የሚባለው። አንቱ አይባልም በሌላ ቋንቋ። ከታች ኮመንት እያየሁ ነበረ ነው የሚለው ናቸው ብለህ ቀይረው ሲሉ ነበርና መከበር በልባቸው ይሁን እንጂ መሐመድ ማን ነው ስለተባለ ክብራቸውን ዝቅ አይልም። በዛ እንትን ብታደርጉት ደስ ይለኛል። ይሄና አንተ ያስቀመጥከውን የነብይነትን መስፈርት ነብዩ መሐመድ ያሟላል ተብሏል። አንተ አሁን ነብይነታቸውን ትቀበላለህ? ሙስሊሙን ሳይሆን ትክክለኛ ነብይ ናቸው፣ እውነተኛ ነብይ ናቸው ብለህ ትቀበላለህ? አዎ። እነሱ የሚሉትን በሙሉ የእውነት አድርገውት ከሆነ እኔ እቀበላለሁ፣ ነብይነታቸውን እቀበላለሁ። ስለዚህ ምንድነው ኦኬ አህመድ አይ ቀጥል። ምንም ልጠቆመው ብዬ ነው። እንደዛ ከሆነ ለማረጋገጥ የምትሄደው ብዙ ርቀት መሄድ የለብህም። መጠየቅና መጀመሪያ መጠየቅ አለብህ። የሚያውቁ የመጽሐፉ ባለቤቶች ወይም የእምነቱ ተከታዮች ነግረውሃል ነው አይደለም? ደግሞ ገብተህ የተጻፈውን ማንበብ ይጠበቅብሃል ማለት ነው እንጂ ሌላ ምንም እንትን የለውም። ግን ከነሱ በላይ በአማርኛ ለማንበብ
ከነሱ በላይ እምነቱን የሚያውቀው ሰው የለም። ስለዚህ እነሱ ከተናገሩ እኔ እቀበላቸዋለሁ። ብዙም እንትን አይደለም። ሙስሊሞቹ ስለ ራሳቸው ሲናገሩ ስለ ነብያቸውና ስለ አምላካቸው ከተናገሩ የሚከተሉት መጽሐፍ ስለ መጽሐፋቸው ካወሩ እኔ እቀበላቸዋለሁ። ምንም እንትን አያስፈልግም። ራሱ መከራከር አያስፈልግም። እኔም እቀበላቸዋለሁ። እሺ አህሜ ይቀጥል። ታዲያ ለምን እስልምና አትቀበልም? ይሄና ታዩ አሁን ዘለልክ ሌላ ቦታ ዘለገባ። እኔ እናንተ ካላችኋቸው አንፃር የእውነት ያላችሁትን አድርገው ከሆነ ቅድም ባቀረብኩት መስፈርት መሰረት ጥያቄ የለኝም ነብይነታቸውን እቀበላለሁ አልኩ እንጂ የእነሱን አስተምሮ ሙሉ ለሙሉ እቀበላለሁ እያልኩ አይደለም። ታዲያ ነብይ ከሆነ ታዲያ ላይክ እንዴ ማለት እንዴት አገናኘው? አንድ አካል ነብይነቱን ከተቀበልክ ለምን እሱ ይዞ በመጣው መልእክት ነው የማትቀበለው? ቆይ እስኪ አንተ ይቅርታ፣ አንዳንድ ሙስሊሞች ውረዱ፣ ክርስቲያኖች ስላሉ ገስት የላኩ ውረዱና እነሱ ይጠይቁ። ሙስሊሞች ውረዱ፣ ጥያቄ የሌላችሁ በተለይ ውረዱ። አህመድ ቀጥል። ይቅርታ። አይሽ ማለት አንድ ነብይ ሲባል ዳይሬክትሊ ነባ ከሚለው ነው ከአምላክ ሰምቶ የሚናገር ማለት ነውና ከአምላክ ሰምቶ የሚናገር ከሆነ እንደው የአምላክን ቃል የሚያስተላልፉ ነቢያትን ለምን አስተምሯቸውን ለመቀበል ይሳናል? አሁን እኔ ያልኩትን አሁንም ድረስ አልተረዳኸኝም። እናንተ ባላችሁ